ኒሃኦ ሰላም እንዴት ናችሁ? ዛሬ ቻይኒዝ በአማርኛ ከ1 እስከ 10 ያሉ ቁጥሮችን እናያለን። መጀመሪያ በምልክት ላሳያችሁ። ቻይኖች ብልጦች ናቸውና በምልክት ቁጥሮችን መግለጽ ይችላሉ። አንድ ቁጥር ማለት ኢ፣ 2 አር፣ 3 ሳን፣ 4 ስ፣ 5 ው፣ 6 ሊው፣ 7 ቺ፣ 8 ባ፣ 9 ቲዮ፣ 10 ሽ። ለአንድ ጊዜ እንዲህም ይጠቀማሉ ሽ። ወደ ጽሑፍ ስንመጣ ደግሞ አንድ ማለት ኢ፣ ቅድም ያልኳቸው ኢ ፈርስት ቶን ኢ፣ በኋላ ስለነዚህ ነግራቸዋለሁ። ሁለት ቁጥር አር አር፣ ሁለተኛ ቶን አር። 3 ሳን ሳን፣ 4 ስ ስ፣ 4 ቶን። 5 ው ው፣ ሰርድ ቶን ወይም ደግሞ ሶስተኛ ቶን። 6 ሊው ሊው ሊው። 7 ቺ ቺ፣ 8 ባ ባ፣ 9 ጂዮ ጂዮ፣ 10 ሽ ሽ። እሺ አሁን የነዚህን ቶኖች የነዚህን ውጣ ውረድ ሚስጥር እነዚህ 4 ቶኖች ወይም ደግሞ 4 ድምጸቶች ናቸው። በቻይንኛ ኢ ሸን፣ አር ሸን፣ ሳን ሸን፣ ስ ሸን ተብለው በ4 የተከፈሉ ቶኖች ናቸው። የነዚህን ጥቅም ምንድነው? እዚህ ጋር አሁን ቅድም ስል የነበረው ውጣ ውረዱ። ለምሳሌ ኢ፣ ለምን ኢ ዝም ብዬ ኢ ብል ሌላ ትርጉም ሊያመጣ ስለሚችል ነው። ቶን በቀየረ ቁጥር የቃላቶቹ ትርጉም ይቀይራል። ታስዋይ በእነዚህ መሰረት እንድንገዛ የሚያደርገው ለምሳሌ ኢ አንድ ቁጥር ላይ ተጠቅመናል። ኢ ፈርስት ቶን ይባላል። የመጀመሪያው ቶን ኢ። ሰከንድ ቶን የተጠቀምነው 10 ላይ ሽ። ሰከንድ ቶን ሽ፣ ከታች ወደ ላይ ሽ ሽ። ሶስተኛ ቶን ከላይ ወደ ታች ይወርድና እንደገና ወደ ላይ ማለት ነው። እንደ ምልክቱ ለምሳሌ ው ላይ 5 ላይ ተጠቅመናል። ው ው፣ ከላይ ወደ ታች ከዛ ወደ ላይ ው ይሆናል። ይሄ አራተኛው ቶን እዚህ ጋር ተጠቅመናል። 2 ላይ ተጠቅመናል፣ 4 ላይ ተጠቅመናል፣ እንደገና ደግሞ 6 ላይ ተጠቅመናል። ይሄ ከላይ ወደ ታች ነው። ከላይ ወደ ታች አር አር ጥር ይላል። አር አር፣ ከላይ ወደ ታች። ከዛ ሌላ ተጨማሪ ቶን አይደለም ግን ምንም ምልክት የሌለው ደግሞ ድምጸት አለ እዚህ ጋር። ለምሳሌ ኒ ሃው ማለት ሰላም ነው። ኒ ሃው ማለት ሲሆን ጥያቄ ይሆናል። እንዴት ናችሁ? ሰላም ነው ማለት ነው። ስለዚህ እዚህ ጋር ምንም ቶን አልተጠቀምንም። ማ ቀለል ያለች ማ። እዚህ ጋርም እንደዛው አንተ ማለት ምን ሲሆን ደግሞ እናንተ ይሆናል። ስለዚህ ጋር ቶን አልተጠቀምንም። ቀለል ያለ ምን ምን ያው ነው። እነዚህን ቶን በትክክል ካልተጠቀምን የቃላቶቹ ትርጉም አብሶሉትሊ ይቀየራል። ለምሳሌ አንድ ልንገራችሁ። ለምሳሌ ሾይ እንውሰድ። ሾይ አሁን እችን በሰከንድ ቶን ልጀምር። ሾይ ምን ማለት ነው? ሁ ወይም ደግሞ ማን እንደማለት ነው። አንዳንዴ ሸይ ይሉታል። ሾይ ሁ በማን እንደማለት ነው። በእንግሊዝኛ ሁ የምንለው ማለት ነው። ሁለተኛ በሶስተኛው ቶን እንበለውና ይሄ ደግሞ ሰርድ ቶን ተጠቀምን። ቃሏ አንድ ነች፣ ግን ቶን ነው የተለየው እዚህ ጋር። ሾይ ሲሆን ደግሞ ዋተር ወይም ደግሞ ውሃ ማለት ነው። ሾይ። አራተኛው ቶን ስንጠቀም ሌላ ደግሞ ትርጉም ይሰጣል።
ሌላ ትርጉም አራተኛው ቶን ሾይ ከላይ ወደ ታች ሾይ ሾይ ሲሆን ደግሞ ቱ ቢ ስሊፕ ወይም ደግሞ ለመተኛት መተኛ እንቅልፍ ሾይ ሾይጃ ባያ ሾይጃ መተኛት ፈልጋለሁ። ስለዚህ አያችሁ በቶን ምክንያት የተለያየ ትርጉም እንደሚሰጥ ነው። ስለዚህ ቻይኖች ሲናገሩ እያንዳንዱን ቶን ጠብቀው ነው የሚያወሩት። ምናልባት እኛን ሊረዱን ይችላሉ ለቻይናዊ ላልሆነ ሰው፣ ግን በተቻለ መጠን ቶኖቹን ጠብቀን ብንናገር አሪፍ ስሜት ይሰጣል። ስለዚህ ለዛሬ የነበረን እዚህ ያበቃል። በሌላ ቀጣይ በሌላ እንገናኛለን። እስከዛ ባይጂያን ሴሴ